ትልቅ ከራማ ለሞተ ሰው እዛ ቀብሩ ላይ ሰግዶ ቀብሩ ላይ መቆም ነው። አሁን ሙሐጅሮቹን እንደነ ነጃሺ የመቀበል እድል አለን? ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل لا إله إلا الله محمد رسول الله يا لون سوية يا درقون سادرق بتهيو أنت قلبه لاي غل منور يلبت ወገናችሁ ሙእሚን በሆነ ወገናችሁ ላይ ነኪርና ሙንከር አትሁኑ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ሰይዲል አንቢያኢ ወልሙርሰሊን سيدنا وحبيبنا وشفيعنا محمد الأمين وعلى آله وأصحابه أجمعين آمين. أما بعد، فقال الإمام النووي رحمه الله تعالى في كتابه رياض الصالحين: باب الدعاء للميت بعد دفنه والقعود عند قبره ساعة للدعاء له والاستغفار والقراءة، أي قراءة القرآن الكريم. የዛሬው አርዕስት የመደብነው አንደኛው የሞተ ወንድማችን ወይ እህታችን የሞተ የእስልምና ወገናችን ጋራ በጣም የምናተኩረው ዱዓ ማድረግ ለሱ ቀብሩ ላይ ተተቀበረ በኋላ ደግሞ ሳይቀበር ዱዓ ማድረግ ያው ሶላትን ጀምሮ፣ ሁለተኛ ተተቀበረ በኋላ ደግሞ ለተወሰነች ሰዓት ቁጭ ብሎ ለሱ እንደዚሁ ዱዓ ማድረግ፣ እስትግፋር ማድረግ፣ አላህ ይማረው ብሎ አላህን ማረቻ መለመን። እንደዚሁ አያት ሚን አያቲላህ ሚን ኪታቢላህ ተዓላ ሚነል ቁርአኒል ከሪም ቀርቶ ያንን ሰዋቡን ለሱ ማቀበል የዝህን ማቀርብበት አርዕስት ነው ወይ ባብ ነው ብለው ነው ኢማም ነወዊ ያቀረቡት። እና እኛ ደግሞ በበኩላችን ይሄንኑ አስመልክተን የምናበራራው ወደ 4 እሳቸው ኪታብ ውስጥ ሳንገባ በስተፊት 4 አያቶች ወይ 4 አርዕስቶች ቁርአንን በሚመለከት ብቻ ትንሽ ቁርአኑ ላይ ሰፋ አድርገን ወይ አድርጌ ለማብራራት አላህ በረዳኝ ቀድር ለማብራራት አልቁርአኑል ከሪም የሞተ ወንድማችን ጋር በብዙ አይነት ወደ 4 ቦታ ላይ አላህ ተናግሮታል። ሸሪዓችም ለሞተው ሰው ምንም
ጥርጥር በሌለበት አስቀምጦታል። አንደኛው ሶላት መስገድ 4 ተክቢራ፣ ከአራቱ ተክቢራ ውስጥ የመጀመሪያው ፋቲሓ መቅራት ነው። ቁርአን ኡሙል ቁርአንም መቅራት ኡሙል ቁርአንም መቅራት ለሞተው ሰውዬ፣ ይሄ ምንም ጥርጣሬ የሌለበት፣ ይሄ ምንም ሸክ የሌለበት ነው። በሶስቶቹ መዝሀብ ወይ በሁለቶቹ መዝሀብ ፋቲሓ ሰውየው ሶላተል ጀናዛ ወንድማችን ሞተ ወይ እህታችን ሞተች ሙስሊማ ላይ መቅራት ግዴታ ነገር። በተለይ በኢማም አሻፊዒ በኢማም አሕመድ መዝሀብ ኢማም አሻፊዒ ቁርአን አይቀራ ብለዋል የሚሉት ተዝህ ውጭ ያለው ጊዜ ነው እንጂ በዚች ሰዓት ቁርአን መቅራት በኢማም አሻፊዒ መዝሀብ ግዴታ ነው። በኢማም አሕመድም ፋቲሓን መቅራት በሶላት ወቅት ግዴታ ነገር። አሁን እንግዲህ ምን ሰበተልን? ለሞተ ሰው ሶላት ሲሰገድበት ታለ ፋቲሓ የአራቱ ተክቢራት አይሆንም። ባጭሩችን እናስቀምጣለን። በሌሎቹ መዝሀብ በአቡ ሐኒፋና በማሊክ እሳ ፋቲሓ መቅራት ግዴታ አይሆንም ብለዋል። ያ የነሱ ነው። ግን እኛ አሁን የምንመለከተው ፋቲሓን መቅራት ለሞተ ሰው በሶላት ውስጥ ግዴታ ያ ነው። ፋቲሓ ነው የሚደርስለት። ታራቱ ተክቢራ ጋራ ተዱዓው ጋራ ፋቲሓ ይደርስለታል። እንግዲህ ፈቁርአን ይጠቅመዋል ማለት ነው። ቁርአን ለሞተ ሰው ጠቃሚውን የፋቲሓን በዚች እናበቃና ወይ እናቆምና ከዛ ደግሞ ቁርአን መቅራት ወይ ሞተው ወንድማችን ላይ ሞተችው እህታችን ላይ ቀብሯ ቁሞ ቁርአንም ሆነ ሌላም ሆነ የመቅራት የመስገድ የመቅራትን ቁርአን ላይ ደግሞ በሌላው አያት ላይ ሙጥለቅ አድርጎ ቁርአን ቅራ፣ እስትግፋር አርግ፣ ዱዓ አድርግላት ክፍት አድርጎ ደግሞ ያስቀመጠች አያት አለች። ያችን ሲናገር ሱረቱ ተውባ ላይ 84 አያት ላይ እንደዚህ ይላል፣ ወላ ቱሰሊ ዐላ አሐድ ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪሂ። አላህ እነዛን ሙናፊቆቹን ይሄንን ትልቅ የተመጎሰ እድል ለሙናፊቆቹ እንዲያትሰጥ፣ ይሄ የሙእሚኖቹ መጎስ ነው። የሙእሚኖቹ መጎስ ነው። አንተ ወይ ሙእሚኑ ላይ መስገድ፣ ቀብሩ ላይ ቁሞ ዱዓ ማድረግ የሙእሚኖች መጎስ ስለሆነ የሙእሚኖች ክብር ስለሆነ ለሙናፊቆች እንዳታደርጋላቸዋል። ይሄ الإمام ابن كثير رضي الله تعالى عنه እዚች ተፍሲርችን ሲፈስሩ ትልቅ ከራማ ለሞተ ሰው
እዛ ቀብሩ ላይ ሰግዶ ቀብሩ ላይ መቆም ነው። ያንን ለሙናፊቅ እንዲያታረጋላቸው አላህ ማለት ነው። ጉት ወላ ቱሰሊ ዐላ አሐድ ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪሂ። ለሙእሚኑ ሰው ቀብሩ ላይ ቁመው ዱዓ አድርጉ። ሁሉ ነገር ክፍት ነው ያደረገው እዚህ ላይ። አልሙጥለቁ ዩጥለቁ ነው አይደለም መመሪያችን። እንግዲህ ቀብሩ ላይ ሲቆም በቀብሩ ላይ የቆም ጊዜ በዚህች አያት መሰረት ቀብሩ ላይ ቆመ፣ ቁርአን ቅራ፣ ዱዓ አድርግለት፣ እስትግፋር አድርግለት፣ ሁሉን ክፍት አደረገው። ወላ ተቁም ዐላ ቀብሪሂ ብሎ የተናገረው እቺ በአጭሯ እንግዲህ በቁርአን ቀብሩ ላይ መቆም፣ ሙስሊም ቀብር ላይ ሙእሚን ቀብር ላይ መቆም ይኸው በቁርአኑ ተነግሯል ማለት ነው። ሁለት ፋቲሃን ያዝን። ይህንን ደግሞ ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪሂ إنهم كفروا بالله ورسوله وماتوا وهم فاسقون። ስለዚህ አይገባቸው። እንግዲህ ሙእሚን የሆነ ሁሉ ሰው መሰገድ ያለበት ቀብሩ ላይ መቆም አለበት በቁርአኑ መሰረት። ይህንን እናስቀምጥና ደግሞ ይችን ሱረቱ ፋቲሃ ነው። ሱረቱ ተውባ ላይ 84ኛ አያት ናት። 84ኛ አያት ሰፋ አርጎ ለመያዝ ጠቆም እናደርጋለን። ተፍሲሮቹ ላይ ሄዱ። ግን ይሄ ሶላትን መስገድ ቀብሩ ላይ መቆም በማንኛውም ዒባዳ መጠቀም ይሄ ለሙእሚን ወገናችን በጣም የተፈለገ ነው። እንደዚሁ እንቀጥልና ሱረቱል ሐሽር ላይ ይህንኑ በተመለከተ ለሙእሚን ወገናችን ዱዓ ማድረግ ሌላውንም ማድረግ ምን ያህል ታዘንበታል የሚለውን ደግሞ እንደዚሁ ሱረቱል ሐሽር ላይ እናይና ተዛ ኢንሻአላህ ወደ ኢማም ነወዊ እንገባለን። አላህ ስብሓነሁ ወተዓላ ሰሓቦቹን ሲያመሰግናቸው ወይ ያገኙት እድል ሌላ ሊደርስበት የማይቻል እነሱ ያገኙት እድል ሰሓቦቹ ይህን ሲናገር እዚህ ወለዚነ ተበወኡ ዳር ወልኢማነ ሚን ቀብሊህም ዩሒቡነ መን ሃጀረ ኢለይህም ወላ የጅዱነ ፊ ሱዱሪህም ሓጀተን ሚማ ኡቱ ወዩእሲሩነ ዐላ አንፉሲህም ወለው ካነ ቢህም ኸሳሳ ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። ያደረግነውን ብናደርግ እንግዲህ አሁን ሙሃጅሮቹን እንደነ ነጃሺ የመቀበል እድል አለን? ይሄ
አላህ እኔ ለእነሱ ሰጥቻቸዋለሁ አልፏል። ግን እኔ አንተ ሁላችንም የምናገኘውን ነገረናል። ወለዚነ ጃኡ ሚን ባዕድህም ተሙሃጅሮቹና ተአንሷሮቹ በኋላ የመጡት ሰዎች እድል ነው። የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ለእኛም ለነሱ ማረን ብለን ዱዓ ማድረግ ይሄ ድል አለንማ። ያችንስ እነዛ ሂጅራ እነዚህ ደግሞ ለሙሐጅሮቹ ተቀባይነት በሩ ተዘግቷል። ለሂጅረተ ባዕደ ፈትሕ ተዛ ይሄ ነው አንደኛ ጉፍራን ለነሱ ላለፉን ሁላ ሰዎች ያውም ላለፉን ሁላ ሰዎች ተኛ በፊት ለነበሩት ሁላ ሰዎች ስንል ሊለዚነ ሰበቁና ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ታሁን ሰዓት ጀምሮ አባታችን አደም ድረስ ሄደ። ለነዛ ሁላ ስፈር ማድረግ አለብን። ወስተግፊር ሊዘንቢከ ወሊልሙእሚኒን ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ወላ ተጅዐል ትልቁ ችግር ሁሉ ሰው ቀልቡን መፈተሽ ያለበት ሁሉ ሰው ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለውን ሰውዬ ያደረገውን ሲያደርግ ብታየው አንተ ቀልብህ ላይ ግል መኖር የለበት። የምንለው ምንድን ነው? ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ወላ ተጅዐል ፊ ቁሉቢና ግለን ሊለዚነ አመኑ ረበና ኢነከ ረኡፍ ረሒም። እንግዲህ እነዚህ ሶስት አያቶች الإمام النووي الزهلاي عاديتاቸው ልምዳቸው እንትን ያመጡ ነበረ። ይህንን ኪታባቸውን ሁልጊዜ ባቡን እንደ ኢማም አልቡኻሪ ናቸው። ለኢማም አልቡኻሪ ሙናሲብ የሆነውን አያት ተቁርአኑ ይይዛሉ። ዝች ላይ ስላላመጡ ይችን ጠቆም አደረኩኝ። እኔ ግን ምንድን ነው ቁርአን ለሞተ ሰው ፋቲሓ ይቀራለታል ሶላት ውስጥ። ከዛ ደግሞ በሙጥለቅ ወላ ተቁም ዐላ ቀብሪህ ያለው ወቁም ዐላ ቀብሪ ሙእሚኒን ሚነል ሙእሚኒን ነው ትርጉም። ሁለት ሶስተኛ ደግሞ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ወላ ተጅዐል ፊ ቁሉቢና ግለን ሊለዚነ አመኑ ረበና ኢነከ ረኡፍ ረሒም። ረበና እግፊር ለና ጌታዬ ማረን ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን እተኛም በፊት ሙእሚን በኢማን ተቀድመውን ሙእሚን ለሆኑት ሰዎች ሁላ ማራቸው። ሙእሚን ሆኑ ሰዎች ሁላ ማራቸው። ቀልባችን ላይ ጥላቻ እንዳታደርግበት። ይህች ናት ከባድ ያልኋት። ለሆነ ነገር እየተነሱ ሙእሚን
ማዕሱም እንደሆነ አድርገው ወይ እነሱ ማዕሱም እንደሆኑ አድርገው እነሱ ምንም ወንጀል እንደማይሰሩ አድርገው የሚሯሯጡት ሰዎች በጣም ይገርሙኛል። መሆን የለበትም። አንተ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ታለ ማረውና ጌታዬ ጥላቻ ቀልቤ ላይ አታርግብኝ ነው ያለን እድል። እኔ እንደዚህ እዛ መስጂድ ስናገር አቦ ባካችሁ ወገናችሁ ሙእሚን በሆነ ወገናችሁ ላይ ነኪርና ሙንከር አትሁኑ። ወንጀል ተቆጣጣሪ አትሁኑ። ያላችሁ የሚገባችሁ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን። እኛ እኮ አላህ ሙእሚንን ተጀሱስ አድርጎ አላለንም። ወላ ተጀሰሱ ወላ የግተብ ባዕዱኩም ባዕዷ ነው። እኛ ያንን ጆሮ ጠቢ በሰው ላይ መሆን የለብን። አላህ የሚከታተለውን አስቀምጧል። አላህ ሰትሯል፣ ሸፍኖታል። እሱም ያየህ እንኳ እንደሆነ ዞር ማለት ነው። የሚታይም የት አለ? ራሱ ሙእሚን እኮ እንደው አላህን የሚፈራ ነው። ራሱ እንደው ተሳስቶ እንትን እንደሆነ ይሄ ነው። አሁን እንግዲህ ሶስቷን አስቀመጥኩኝ። አንዲት አያት አለች ሱረቱን ነጅም ላይ الإمام الشافعي ይሄንን ብለዋል ብለው የሚያቀርቧት አያት አለች። ያችን ደግሞ እስቲ እንመልከታትና ምንድን ነው የእሳቸው ሐሳብ የኢማም الشافعي እዚህ ላይ وأن ليس للإنسان إلا ما سعى ነጅም ላይ 39ኛ አያት ላይ አያቷ ስትጀምር وإبراهيم الذي وفى ألا تزر وازرة وزر أخرى አንድ ሰው በአንድ ሰው ወንጀል አያዝም። አንድ ሰው በአንድ ሰው ወንጀል አያዝም። ሁሉም በስራው ነው የሚያዘው ነው። ቀጥላ ደግሞ አንድ ሰው ያለችው ቀጥላ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ አንድ ሰውዬ የአንድ ሰው ስራ ወንጀሉም እንደማይጎዳው ስራውም አይጠቅመውም። ወንጀሉም እንደማይጎዳው ስራውም አይጠቅመው ነው አይደለም? ይሄ ግልጽ ነገር ነው። የቁርአኑ ነሱ ይሄ ነው። አሁን አንድ ሰው ረካዓትን ሰገደ እዚህ እኔ ባጠገው እያየሁት ነው ሲሰግድ፣ እኔ አልሰገድኩም። እኔ ያገኛለሁ ሰው ይሄ ማለት ነው ነሱ አደ الإمام الشافعي إن وأن ليس للإنسان إلا ما سعى ያለውን ቁርአን አንዱ ቀርቶ ቢሰጠው ያ እኮ መስአላው ባህስ አልገባችም። ቢሰጠው ሰዋብ አይደርስለትም ብለው ፈስረዋል ብለው እርሳቸው ላይ አደረጓል። በጣም የተራራቀ ነገር ነው። ሳዕዩ የሌላውማ ሳዕይ ይኸው ሶላት ጀናዛ ሰገድንበት አይደለም።
ሶላተል ጀናዛ ጠቀመው አልጠቀመው? እዛው ሶላተል ጀናዛው ውስጥ ቁርአን አለ የለም? ከዛ በኋላ ሐጅ ያድርግለት፣ ቁርአን ማነው ዑምራ ያድርግለት፣ ዘካ ያውጣለት፣ ሰደቃ ይሰድቅለት። ይችን እዚች ላይ አጣብቀዋል። ኢማም እነወዊ ይችን መልሰዋል። الإمام النووي رياض ላይ የሳቸው ያሉት አንዱ ቁጭ ብሎ አንዱ የከሰበውን በላይተኛ ይሆን ተሰጠው ሊበላ ይችላል። ተሰጠው ሊበላ ይችላል። ይችን ሱረቱ ነጅም ላይ እዚህ 18 19 ላይ وأن سعيه سوف يرى ثم يجزاه الجزاء الأوفى ይሄኛይቱ ይችን እንግዲህ እዚች ላይ ክርክር እሳቸው ብለዋል አላሉ የሚለው እዚህ ላይ አለ። ይችን አታለችው። ይችን እንዴት ተረዳናት? የኢማም ሻፊዒ ወይ አልኢማም ነወዊ በተናገሩት መሰረት አሁን ይመጣልና ለኢማም ነወዊ እሳቸው አንዱ በሰራው አንዱ ሊጠቀም አይችልም። ተሰጠው ይደርስለታል። እንደ ዱዓው እንግዲህ አንዲት እቺ መስመር ብቻ ናት ወደ እሳቸው ያስጠጉባቸው። ሶላት ይስገድለት፣ ጦም ይጦምለት፣ ዘካ ያውጣለት፣ ሰደቃ ይሰድቅለት፣ ዱዓ ያድርግለት፣ እስትግፋር ያድርግለት፣ ሁሉ ክፍት ነው በሁላቸው መዝሀብ። ኢማም ሻፊዒ እዚች ላይ ወለይሰ ሊልኢንሳን ኢላ ማ ሰዓ ብለው ከልክለዋል ብለው አስጠግተውባቸዋል። ወላሁ አዕለም። የኢማም ነወዊ ንግግር እዚህ ሪያድ ላይ አሁን እንገባበታለን። እዚህ ላይ ደግሞ ተሌላውም እየቀጠልን በጣም ሰፋ አድርገን ኢንሻአላህ አሁን ልንነጋገርበት ነው። ያንን እንመለከታለን። እንግዲህ በቁርአኑ መሰረት 3 ቦታዎች ላይ ጠቆምኩኝ። ፋቲሃ እንቀራለታለን። ፋቲሃ ኡሙል ቁርአን ነው። እንደዚሁ ወላ ተቁም አላ ቀብሪሂ ያለችው ሙጥለቅ ናት። በማንኛውም ነገር ቁሞ ቀብሩ ላይ ዱዓ ሊያደርግለት ቁርአን ሊቀራለት ይቻላል የሚለው ነው። አሁን እንግዲህ ወደ ኢማም ነወዊ እንግባ። በቁርአኑ ነስ እንግዲህ ይሄ አለ። ኢማም ነወዊ ደግሞ ባመጡት ሐዲስ መሰረት እስተግፊሩ ይሄንን ሁሉ ማንኛውም ዒባዳ ያቺ ቂራአት ስትቀር ሁሉም እሳቸው አሉበት ተብለው ተላልፈዋል። አልኢማም ነወዊ ታመጡት ሐዲስ ቁርአንን በሚመለከት ብቻ ሪያዱ ሷሊሕ ላይ እችን እንቅራ ሲሉ አልኢማሙ ነወዊ ረሕመቱላሂ ዐለይህ እዚሁ ኪታቡ ሪያድ ላይ ቃለ ሻፊዒዩ ረሒመሁላሁ ተዓላ ወዩስተሐቡ أن يقرأ عنده شيء من القرآن መተው ሰው ላይ ደግሞ መተው ሰው ባጠገብ ቁርአን መቀራቱ ጥሩ ነው አሉ። ይሄንን ታስቀመጡ በኋላ ኢማም ሻፊዒ ይሄንን ታስቀመጡ በኋላ እኒህ ታዛቢዎቹ ተሳቸው በኋላ ያሉት የሚተነትኑት ዑለማዎች ማለት ነው።
ሲቀራ የመቀራቱ ሰዋብ ይወርድለታል ብለው እሳቸው ኺላፍ አላደረጉ። ቁርአን አሁን ይቀራል አይደለ? እሞተው ቀብሩም ሆነ እዙም ሳይቀበርም ሆነ እሱም መይቱ እንዲያለ የሚሆን የቁርአኑ በረካ ይደርሰዋል ማለት የላቸውም ኺላፍ። በተለይ ቁጭ ብሎ እዛ ላይ ሲቀራለት ወኢን ኸተሙ ልቁርአነ ዐንደሁ ካነ ሐሰነን። እንግዲያስ የእሳቸው አልኢማም ሻፊዒ አላሉም የሚባለው ቁርአን ቀርቶ ሰዋቡን አህደይና ለሁ ያለ እንደሆነ ይደርሳል አይደርስም ዝች ላይ ነው። ይችንም እሳቸው አልከለከሉም የሚሉት ሰዋቡን ሰጥቼዋለሁ ጀብቼዋለሁ ማለት አህደይና ለሁ ማለት ሰዋቡን ስቀራ ሰዋቡን ሰጥቼዋለሁ ቢል እሳቸውም አይደርስለትም አይሉ ብለው በተለይ እነዚህ ሙተአኺሮቹ ይህን በኢማም ሻፊዒ መዝሀብ እንደዚህ ነው ብለዋል። እንግዲህ ሪያት ላይ ያለው ይሄ ነው። ወኢን ኸተሙ አልቁርአነ ቁርአኑን 30ውን ጁዝ ቢቀሩ ዐንደሁ እዛ ሞተው ሰው ዘንድ እንግዲህ ዐንደሁ ሲባል ቀብሩም ቢሆን እሱም እዚሁ ሳይቀበር ቢሆን ይሄ በጣም ካነ ሐሰነን በጣም ጥሩ ነው። እንግዲህ ነው ያመጡት እዚህ ላይ ይሄ ነው።